በቀጣይ ደግሞ የምናየው የፋይናንሻል አናላይሲስ አይነት ምንድነው? ኮመን ሳይዝ አናላይሲስ ደግሞ ይባላል። ኮመን ሳይዝ አናላይሲስ በጣም ኢንተረስቲንግ የሆነ በጣም ጠቃሚ የሆነ የትንተና አይነት ነው። ኮመን ሳይዝ ማለት በዋነኝነት የምንጠቀመው ኢንካም ስቴትመንት እና ባላንስ ሺትን ሲሆን አንድ ኮመን ቤዝ በመጠቀም በዛ ኮመን ቤዝ መሰረት ወይም ደግሞ በዛ ኮመን ቫልዩ በአንድ ወጥ በሆነ ዋጋ ወር ደግሞ ፊክስድ በሆነ ቫልዩ መሰረት ሌሎቹን ፐርሰንቶች ካልኩሌት አድርገን ከዛም በኋላ ከገቢያችን ሊሆን ይችላል ከወጪያችን አንጻር ሊሆን ይችላል ብቻ ከአንድ ኮመን ቤዝ አንጻር የሚተነተን የፋይናንሻል አናላይሲስ አይነት ነው። አሁን ይሄኛው በኤግዛምፕል ሞር ለማስረዳት ይቀላል፣ ከኤክስፕላኔሽን ይበልጥ በኤግዛምፕል በደንብ ግልጽ ይሆንላቸዋል። አሁን ምንድነው ሲምፕል አድርገን ስናስበው ሌትሴ ገቢ አለ በአንድ ቢዝነስ። አሁን ካየ ነው የአንድ ቢዝነስ የአንድ ወር ፐርፎርማንሱ ላይ አሁን ካየን ያ ገቢ 1 ሚሊዮን ብር ነው ይባላል። ከዛም በኋላ ደግሞ ከዛ ገቢ ቀጥሎ ወጪዎች አሉ፣ የተለያዩ ወጪዎች ይወጣሉ ማለት ነው። እኛ ወጪዎች 100,000 200,000 400,000 ምናምን ነገር እያሉ ይደማመራሉ። ከዛ 1 ሚሊዮን ብር አንጻር እኒህ የ100,000 የ200,000 የ300,000 የ400,000 ወጪዎች ስንት ፐርሰንት ናቸው? ስለዚህ ከገቢ አንጻር ኪራይ ስንት ፐርሰንት ነው? ከገቢ አንጻር የሳላሪ ወጪ ስንት ፐርሰንት ነው? ከገቢ አንጻር ኮስቴ ስንት ፐርሰንት ነው የሚለውን ነገር የምንገመግምበት መንገድ ኮመን ሳይዝ አናላይሲስ በመባል ይታወቃል ማለት ነው። ይሄ አንዱ መንገድ ነው። ሁለተኛው መንገድ ደግሞ ምንድን ነው? ኮመን ሳይዝ አናላይሲስ ከመስከረም አንጻር ለምሳሌ መስከረም ጥሩ ፐርፎርማንስ ከሆነ የሰራ ነው 1 ሚሊዮን ብር አትርፈን ከሆነ መስከረም ወር ላይ ከመስከረም ወር አንጻር ጥቅምት፣ ህዳር፣ ታህሳስ ላይ እንዴት ነው ፐርፎርም እያደረግን ያለ ነው የሚለውን ነገር በደንብ የምናየው በምንድን ነው? በኮመን ሳይዝ አናላይሲስ ነው ማለት ነው። ኮምፔር ለማድረግ ሞሮፍ የኮምፓሪዝን ትንተና ነው ማለት ነው። አሁን ለምሳሌ በዚህ በኬስ ስተዲ አሁን ሰክሰስፉል ሪቴል ስቶር አለ እና ስትራግሊንግ ሪቴል ስቶር አለ፣ ቅድም እንዳየነው ኤግዛምፕል ማለት ነው። አሁን ኮመን ሳይዝ አናላይሲስ አፕላይ ስናደርግ እንዴት ነው? ይሄ ካምፓኒ ሬቨኒው 5 ሚሊዮን ብር ይላል። ከዛም በኋላ ኮስቱ 2.5 ሚሊዮን ብር ይላል። ኦፕሬቲንግ ኤክስፔንሱ 1.2 ሚሊዮን ብር ይላል። ኢንተረስት እና ታክሶች ደግሞ 200,000 ብር አለበት ይላል። አንድ ኮመን ቤዝ መፈለግ አለብን እንዳልነው። በዚህ ኬስ ምንድነው ኮመን ቤዙ? ሬቨኒው ነው። ኮመን ቤዙ ሁሌም በኮመን ሳይዝ አናላይሲስ ጊዜ 100% ነው የሚሆነው። ስለዚህ ከዛች 100% አንጻር ነው ሌሎቹን ካልኩሌት የምናደርገው ማለት ነው። አንጻር ማለት አጌንስት ዛት ነው የምናካፍለው ማለት ነው። 100% ሬቨኒው ከሆነ 50,000 ማለት 50% ኮስት ኦፍ ጉድ ሶልድ፣ ኦፕሬቲንግ ኤክስፔንስ 24%፣ ኢንትረስቲንግ ታክስ ደግሞ 4% ይላል። አሁን ካልኩሌሽኑ ላይ እመጣበታለሁ። ለምሳሌ ሰክሰስፉል የሚባለው ሪቴል ስቶር ውስጥ ነው ምንድነው የምናደርገው? ሬቨኒው 5 ሚሊዮን ብር ነው። ከዛ ኮስት ኦፍ ጉድስ ደግሞ 2.5 ሚሊዮን ነው ማለት ነው። አሁን ከሬቨኒው አንጻር ከሬቨኒው ውስጥ 2.5 ሚሊዮኑ የሚሄደው በኮስት ከሆነ ከ100% ኦፍ ማይ ሬቨኒው 50% የሚሄደው ምን ላይ ነው? ኮስት ላይ ነው ማለት ነው። እንዴት ነው ካልኩሌት የምናደርጋት? 2.5 ሚሊዮን ማለትም ይሄ ሲካፈል ይሄ ታይምስ 100 ስናደርገው እናገኘዋለን ማለት ነው። ስለዚህ ከገቢ አንጻር 50% በኮስት እየሄደ ከሆነ የሆነ አይነት እሳቤ ይሰጠናል ማለት ነው። ኮስቴ ሃይ ነው ወይስ ሎ ነው የሚለውን ነገር እንድናይ ይረዳናል። ሙቪንግ ኦን ወደ ኦፕሬቲንግ ኤክስፔንስ ደግሞ ስንሄድ ኦፕሬቲንግ ኤክስፔንስ 1.2 ሚሊዮን ብር ነው ይላል። ከዛ 100% ሬቨኒው 5 ሚሊዮን ብር ከሆነ ካልኩሌሽኑ እንዴት ነው? 1.2 ሚሊዮን ሲካፈል ለ5 ሚሊዮን ሲባዛ በ100% ስናደርገው 24% ይሰጠናል ማለት ነው። ይሄ ምንድን ነው የሚለው ካልኩሌሽኑ የሚያመላክተው ከገቢ አንጻር በኦፕሬሽናል ኤክስፔንሶች 24%ን እየወሰኑብኝ ነው የሚለውን ነገር ያሳየናል። 24% is going to operating expenses። ከዛም በኋላ ምን አለ? ኢንተረስት እና ታክሶቹ ደግሞ አሉ።
ኢንትረስቲንግ ታክሶች ደግሞ 200,000 ብር ናቸው እዚህ ጋር። ስለዚህ ሴም ካልኩሌሽን 200,000 ሲካፈል ለ5 ሚሊዮን ብር ታይምስ 100 ስናደርገው 4% ይሰጠናል። ስለዚህ ከ100% ሬቨኒው ማለትም ከ5 ሚሊዮን ብሩ 4%ቷ ብቻ ወደ ኢንተረስት እና ወደ ታክስ ጉዳዮች ይሄዳል የሚለውን ነገር ያሳየናል። ስለዚህ ቁልፍ ኢንሳይቶቹ ምንድን ናቸው? እዚህ ኤፊሽንት የሆነ ኮስት ማኔጅመንት አለ ይሄ ድርጅት። ኦፕሬሽናል ኤክስፔንሶቹ ደግሞ በደንብ ኮንትሮልድ ናቸው ማለት ነው። ቆጣቢ የሆነ ድርጅት ነው። ስትራግሊንጉን ደግሞ እንዲያው እስቲ አሁን እዚህ ጋር ምንድን ነው የሚያሳየን? ሬቨኒው 3 ሚሊዮን ብር አለ። ከዛም በኋላ 2.2 ሚሊዮን ብር ደግሞ በኮስት ኦፍ ጉድስ ሶልድ አለ። ከዛ ኦፕሬቲንግ ኤክስፔንሶቼ 900,000 ብር ናቸው። በኢንተረስት እና በታክስስ ደግሞ 100,000 ብር እያወጣ ነው ማለት ነው። ሶ ኮመን ቤዝ ምንድን ነው? 100% which is 3 ሚሊዮን ብር። ከዛም በኋላ ደግሞ ወደ ታች እየወረድን ነው ትንተናውን ስንሰራ። ለምሳሌ ኮስቴ ስንት ነው? ኮመን ቤዙ 3 ሚሊዮን ብር አይደለም? ኮስቴ ደግሞ 2.2 ሚሊዮን ነው። ካልኩሌሽኑ ሲምፕል ነው። 2.2 ሚሊዮን ሲካፈል ለ3 ሚሊዮን ታይምስ 100 ስናደርገው የኮስት ኦፍ ጉድሴ ስንት እንደሚወስድብኝ እናውቃለን ማለት ነው። በዚህ ኬዝ ካለኝ ሬቨኒ ውስጥ 73.3% የሚሄደው ወደ ኮስት ነው ማለት ነው። which is very high በጣም ትልቅ ነው ማለት ነው። ከዛም በኋላ ደግሞ ከኦፕሬሽናል ኤክስፔንስ አንጻር ደግሞ እስቲ እንየው የሚለውን ነገር ካየን ኮመን ቤዝ ስንት ነው? 3 ሚሊዮን ብር። ኦፕሬቲንግ ኤክስፔንሶች ደግሞ 900,000 ናቸው። ስለዚህ 900,000 ሲካፈል በ3 ሚሊዮን ታይምስ 100 ስናደርገው ደግሞ 30% ይለናል። ሶ ከገቢ 30%ቱ ዳይሬክትሊ የሚሄደው ምን ላይ ነው? ኦፕሬሽናል ኤክስፔንሶች ላይ ነው። አሁን ሁለቱን ከደመር ነው ካያችሁት ከ100% ኦልሬዲ አልፏል። ይሄም ደግሞ የሚያመላክተው ኦልሬዲ ይሄ ካምፓኒ ኪሳራ ላይ እንደሆነ ነው ማለት ነው። ከዛም በኋላ ምን አለ? ኢንተረስት ኤንድ ታክስስ የሚለውን ነገር ደግሞ ስናይ 100,000 ይላል። ከዛም በኋላ ከሬቨኒው አንጻር 3.3%ቱ ወደ ኢንተረስት እና ወደ ታክስ እየሄደ እንደሆነ ያሳየናል ማለት ነው። ሶ ኮምፔር እናድርገው። አሁን እዚህ ላይ ሰክሰስፉሉ 100% ይላል። ሰክሰስፉሉ በዚህ ቀደም ያየነው ካልኩሌሽኖች አሉ። ስትራግሊንጉ ላይ ደግሞ ወደ ታች ያሳየናል። አሁን አንድ በአንድ ካየነው ከዚህ ከ100%ቱ 50%ቱ የኮስቱ ነው። የዚህኛው ግን ከ100%ቱ 73.3%ቱ የኮስቱ ነው ማለት ነው። ስለዚህ ሀይ የሆነ ኮስት እዚህ ጋር እንዳለው ኒጎሽት ማድረግ እንዳለበት የተሻለ ዲሎች ይሄኛው ያሳየናል። ኦር ደግሞ ኮስቱን ማስቀነስ አለበት ማለት ነው። ኦፕሬሽናል ኤክስፔንሶቹንም ስናይ ካለው ገቢ አንጻር ይሄ ካምፓኒ በጣም አሪፍ የሆነ የኤክስፔንስ ማኔጅመንት አለ 24% ነው። የዚህኛውን ግን ካየን 30% ነው። ግልጽ ነው አይደለም? ሶ ብዙ ነው ኦፕሬሽናል ከገቢው አንጻርም የሚወጣ ኦፕሬሽናል ኤክስፔንስ ብዙ እንደሆነ ያሳያል ማለት ነው። ከዛም በኋላ ኢንተረስት ኤንድ ታክስስ 4% እዚህ ጋር ያሳየናል። እዚህ ጋር ደግሞ 3.3% ያሳየናል። ያው የዚህ በእርግጥ አንሷል፣ ግን ከገቢው አንጻር ወር ደግሞ ከፕሮፊቱ አንጻር ነው ታክስ እና ኢንተረስት ካልኩሌት ሊደረግ የሚችለው ማለት ነው። ስለዚህ ለዛ ነው የዚህኛው የተለቀው ኦልሬዲ ጥሩ ሰክሰስ ላይ ስለሆነ ካምፓኒው አንዳንዴ የሚከፈለው ታክስ ተለቅ ሊል ይችላል። ሶ ኮመን ሳይዝ አናላይሲስ በዋነኝነት ይህንን ይመስላል። ቴምፕሌቱን በደንብ ተጠቀሙትና አፕላይ ብታደርጉ በጣም የተሻለ ነው። ኢዚ ነው አንደርስታንድ ለማድረግ። ቴምፕሌቱን በሁለት መንገድ አፕላይ ልናደርገው እንችላለን። ቨርቲካሊ አሁን እንደሰራ ናቸው አናላይሲስ ልንሰራበት እንችላለን። ሆሪዞንታሊም ደግሞ እንሰራበታለን ማለት ነው። ሆሪዞንታሊ ደግሞ ከአንዱ ወር አንጻር ሌላው ወር እንዴት ፐርፎርም እያደረገ የሚያሳየን አውቶሜትድ የሆነ ኤክሴል ቴምፕሌት ነው ማለት ነው። ኮመን ሳይዝ አናላይሲስ ይህንን ይመስላል።